እሺ ዛሬ ደግሞ እንደዚህ አማረ የሮዝመሪና የሩዝ ውሃ አሰራርና እንዲሁም ደግሞ አጠቃቀም ይዤላችሁ መጥቻለሁ። በእርግጠኝነት በእንደዚህ አይነት መልኩ የሩዝ ውሃን ተጠቀማችሁ ጸጉራችሁ ያድጋ። እንዲሁም ደግሞ ፎረፎር ላለባችሁ፣ ለሚበጣጠስ ጸጉር፣ አላድግ ላለ፣ ከፊት ለሸሸ ጸጉር በጣም መልካም የሆነ ነው። እንደዚሁም ደግሞ ሩዝን በዚህ መልኩ ትንጠቀመው አንደኛ የሆነ እርሾ እርሾ የሚለው ሽታው ይጠፋል ማለት ነው። ሰላም ውዶች እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩ እንግዲህ ዛሬ መግቢያ ላይ እንዳልኳችሁ የሁላችሁ ጸጉር በተለይ ከፊቴ ሸሽቶ አለቀ፣ እንዲሁም ደግሞ ተበጣጠሰብኝ ትላላችሁ። እንዲሁም ደግሞ የሩዝ ውሃን ብዙዎች ሰርተውታል። ነገር ግን በዚህ መልኩ አልሰሩትም። በእርግጠኝነት እኔ እንደዚህ አይነት መልኩ ስጠቀመው አንደኛ ጸጉሬም አሪፍ ይሆናል። ሁለተኛ ደረጃ ደግሞ እንዳልኳቸው ሩዝ በባህሪው የሆነ የሩዙ ውሃ ስንጠቀመው ምንድነው የሆነ እንደ እርሾ ነገር ይሆናል ማለት ነው። ግን በዚህ መልኩ ተጠቀምነው አሪፍ ይሆናል። እንግዲህ እዚህ ጋር ያለኝ ሩዝ ነው። ማንኛውም ሩዝ ይሆናል ማለት ነው። እናንተ ግን ቪዲዮውን እስከ መጨረሻው በተለይ አሰራሩ ቀላል ነው። ነገር ግን ደግሞ አጠቃቀሙንም ብትከታተሉት ለእናንተ ትጠቀማላችሁ ማለት ነው። እዚህ ጋር እንግዲህ ያው የምጠቀመው 2 ማንኪያ ሩዝ ነው። በቂ ነው። 2 ማንኪያ እና ትንሽዬ ነው የጨመርኩት። እንደዚህ አድርጌ በመጀመሪያ ሩዙን አጥበዋለሁኝ። እብቅ ሊኖረው ይችላል፣ እንዲሁም ደግሞ አፈር ሊኖረው ስለሚችል እንደዚህ ለቅለቅ አንድ ጊዜ ብቻ ነው ለቅለቅ የምናደርገውና ሩዙ ንጹህ ከሆነ ራሱ ባታጥቡት ምንም ችግር የለም። እንደምታዩት ይሄ የሩዙ ውሃ ለፊትም ሆነ ለፀጉራችን በጣም አሪፍ ነው። ፀጉራችን እንዲፋፋ እንዲያድግ፣ ያው ሩዝ በባህሪው ያው ፀጉር ያደርቃል፣ ነገር ግን ደግሞ ያሳድጋል ማለት ነው። ሩዙ እንዳያደርቅብን ደግሞ ሌሎች ግብአቶችን እጠቀማለሁኝ። ያንን ራሱ መጠቀም ትችላላችሁ ያጠብንበትን። ሌላኛው ግብአት እንግዲህ እዚህ ሮዝመሪ ነው ወይንም ጥብስ ቅጠል። እናንተ ፍሬሽ ካላችሁ ፍሬሽ ተጠቀሙ። እኔ ግን ደረቁ ነው ያለኝ። እዚህ ጋር ደረቁን ነው የምጠቀመው ማለት ነው። 1 ማንኪያ ነው የምጠቀመው፣ ይበቃኛል። ምክንያቱም ሲዘፈዘፍ ይበዛል ማለት ነው። እና አንድ እንደዚህ ይጠቀማለሁኝ። ጥብስ ቅጠሉን ካላችሁ እንዳልኳችሁ ፍሬሽ ተጠቀሙ። ፍሬሹ ቢኖራችሁ በጣም ደስ ይላል። እና እንደዚህ አድርጌ ሌላኛው ግብአቴ ደግሞ ቁርንፍድ ነው። ቁርንፍድን እንደምታውቁት እኔ ማንኛውም ግብአቴ ላይ ሳልጨምር አላልፍም። ሁልጊዜም ቢሆን ሁሉም ላይ ጨምራለሁኝ። ቁርንፍድ ለፀጉራችን በጣም እንዲሁም ደግሞ ሽበት ላለባችሁ፣ ፎረፎር ላለባችሁ ይጠቅመናል ማለት ነው። ያው ቁርንፍድን እኔ ትንሽ ነው የጨመርኩት። ቁርንፍድን አብዝታችሁ ተጠቀማችሁትም በዛውም ልክ ደግሞ ጉዳትም አለው። የፀጉራችንን ያደርቅብናል፣ እንዲሁም ደግሞ መልሶ ያሳክከናል ማለት ነው። እና እነኚህ 3ቱን ግብአቶች ተጨመርኩ በኋላ እንደዚህ ሞቅ ባለ ውሃ ብርጭቆ፣ የሞቀ ውሃ መጨመር ትችላላችሁ። በጣም የሞቀ ነገር ግን ብርጭቆ ይሰበርብናል እንትን ታለን ማለት ነው። እና እንደዚህ አድርጌ ያው እሳት ላይ አንጥደውም። እሳት ላይ ተጣድነው እንዳልኳችሁ ሲንተከተክ የሆነ የሩዙ እንትን አለ አይደለም፣ እሱ ለማስቀመጥ ብዙ ጊዜ በጣም እንትን ይላል፣ ይበጣጠሳል ማለት ነው። ግን እንደዚህ ካደረግነው ምንም ችግር የለም፣ እስከ ሳምንት መቀመጥ ይችላል ማለት ነው። እንግዲህ ሌላኛው ግብአቴ እዚህ ጋር የብርቱካን ልጣጭ ነው። ብርቱካኑ ልጣጩ እንዲፈላ ያደርገዋል፣ እንዲሁም ደግሞ ሽታው ደስ የሚል ሽታ ይኖረዋል። ብርቱካን ደግሞ ለፀጉራችን ቆዳችን አሪፍ ነው። እንደዚህ ፎረፎር ላለባቸው ቆዳችንን ንጹህ እንዲሆን ይረዳዋል። ንጹህ በሆነ ጊዜ ደግሞ ፀጉራችን እንደ ልቡ ይፍታታል ማለት ነው። እና እዚህ ጋር እንግዲህ አንድ ላይ አድርጌ ይሄንን የሚያክል ብርቱካን ጨምሬዋለሁ። ሽታው ብታው በስማም፣ እንዲሁም ደግሞ በቃ ለፀጉሬ እንዴት እንደተስማማኝ እንዴት ደስ እንዳለኝ ተጠቅሜው ምንም ችግር የለም። ይሄ ታጥባችሁም ታትታጠቡም የምትጠቀሙ ግብአት ነው። እንደዚህ አድርጌ እኔ እንግዲህ ይህንን ለ24 ሰዓት ማስቀመጥ ትችላላችሁ። እኔ እንግዲህ እንደዚህ አድርጌ ለ3 ቀን ለ4 ቀን ማስቀመጥ ይቻላል። ምንም ችግር የለውም። እንደዚህ ግጥም አድርጌ እኔ ቢያንስ ለ12 ሰዓት አስቀምጠዋለሁ። እንደዚህ አድርጌ ማለት ነው። እኔ ቶሎ እንዲደርስልኝ ስለፈለኩት ከ12 ሰዓት በኋላ ደግሞ አሳያችኋለሁ ምን እንደማደርገው ዝጋጁን እንደዚህ አድርጌ እንደምታዩት አሁን ይሄ ነጭ ሆነው ወዴት ይቀየራል? ወደ አረንጓዴነት ነው የሚቀየረው። የሆነ ውሃው እንዳለ የሮዝመሪው ሁሉ ነገር እንትን ሲል
እና እዚህ ጋር እንግዲህ ከ12 ሰዓት በኋላ እንደምታዩት ውሃው ከነጭነት ወደ ሄዷል። የሮዝመሪውና ቁርንፍዱ አሸንፎት እንደዚህ አይነት ውሃ ሆኗል ማለት ነው። እንደዚህ አሁን ፈልቶልኛ በቃ ይበቃኛል። እንደዚህ አድርጌ ለአሁን ለሚበቃኝ ያህል ነው እንትን ምለው የምጠቀመው። በእንደዚህ ሁኔታ እንግዲህ ጓደኛዬ እያገዘችኝ ነበረ። በአንድ ካሜራ ስዬ ስለነበረ እንደዚህ አድርጌ ያው እንደዚህ የሚበቃኝን ያህል አጠላለሁኝ። በነገራችን ላይ ትንሽ ነበረ፣ ለጓደኛዬም ለእኔም ነው የተጠቀምነው። በጣም አሪፍ ነው። ቅባት ተቀብታችሁ በተለይ እንደዚህ ስትረጩት መልካም ነው። እና እንደዚህ አድርጌ ማጥለያ ያለች ማጥለያ ላይ ያጠላለሁኝ። ዝቃጩን ደግሞ አንጥለውም። በነገራችን ላይ በደንብ እንትን ስላላለ በደንብ አልወሰደውም ጥቅሙን ማለት ነው። ለ12 ሰዓት ብቻ ስለሆነ ይህንን መልሼ ውሃ ሞላበታለሁ፣ መልሼ አስቀምጠዋለሁ ማለት ነው። ፀጉሬን ተታጠብኩ በኋላ መጠቀም እችላለሁኝ። ነገር ግን እኔ ከ3 ቀን አስቀምጨው ከዛ ሻምፖ ሰርቼበታለሁ መልሼ ማለት ነው። በሻምፖ ላይ ተጠቅሜዋለሁኝ። እና እዚህ ጋር እንግዲህ ያው ቅባት እዚህ ጋር እኔ ባለፈው ቅባት ስሰራ ዝቃጩ ላይ አድርጌ ቅባት ጨምሬበት ነበር። እንግዲህ ይሄን ያህል ነው ጨምርበታለሁ። አንድ ላይ እንደዚህ ከውሃው ጋር ሲዋሃድ አንደኛ የሆነ ፀጉራችንም አይደርቅም፣ ሁለተኛ ደግሞ ውሃው እንትን ፀጉራችን እንዲይዝልን ይረዳዋል ማለት ነው። ቅባትና ውሃው አንድ ላይ ሲሆን እንደዚህ ውህዱ ስናዋህደው እንግዲህ መርጫ አለችኝ እዚህ ላይ። ያው እንደዚች አይነት መርጫ ቢኖራችሁ አሪፍ ነው። በተለይ ብዙ ጊዜ ያው እንግዲህ የምሰራቸውን ቪዲዮዎችን ሻምፖችን ስሰራ ሁሉንም ብዙዎች ተጠቅማችሁ ጠቅሞናል ብላችሁ ደስ የሚልም በቃ የሚያበረታታ ኮሜንት የምጽፉልኝ በጣም ነው የማመሰግነው። በእውነት እኔ ራሱ እንዲበረታ ራሴ ላይ በቃ ባይመቸኝ ራሱ ለራሴ ምንድነው በርትቼ እንከባከባለሁ ማለት ነው። ፀጉሬንም ለራሳቸውና እንደዚህ አድርጌ እንግዲህ ይህን ያህል ይበቃኛል። ሹርባ እንግዲህ ከስንት ወራት ወዲህ እንግዲህ ፀጉሬን ምንድነው ቁጥርጥሮች ተሰርቸዋለሁኝ። ተመችቶኝ እግዚአብሔር ይመስገን። እንግዲህ ወዳ ሙሉ በሙሉ እንግዲህ ቁጥርጥሮሽም ገመድም እየገመድኩኝ ያሳያችኋለሁ። በእንደዚህ አድርጌ እንግዲህ ያው ቆዳይ ክፍት እንዲሆንልኝ ነው እንደዚህ ቁጥርጥር የሰራሁት። በተለይ ቁጥርጥር ሰርታችሁ ብትጠቀሙት ፀጉራችሁ ብትን ባይሆን አሪፍ ነው። እና እንደዚህ አድርጌ እንደምታዩት እንትን ቁጥርጥሩን ከሰራሁት በኋላ በእንደዚህ ሁኔታ ከስር እያደረኩኝ ቆዳይን አዳርሳለሁ በደንብ አድርጌ። ሽታው ደግሞ በጣም ነው ደስ የሚለው በነገራችን ላይ። እንደዚህ አድርገን በደንብ ያው በነገራችን ላይ ውህዶችን ምን ይወስነው አጠቃቀማችን። ሁሌም ደግሞ ፀጉራችን ምንድነው ቅባት ስለተቀባን ቅባት ሁሌ ስለደፋንበት አይደለም። በመጀመሪያ ራሳችንን ጭንቀታችንም ከመጨናነቅ እንዲሁም ደግሞ ውሃ መጠጣት አለብን። ከዛም አልፎ ደግሞ ፀጉራችን አያያዛችን ይወስነዋል። አጠቃቀማችን እንደዚህ ውሃዎችን፣ ውህዶችን፣ ማስኮችን መጠቀም አለብን ስንታጠብ ማለት ነው። ሁልጊዜም ቢሆን ሳንሸለች ማለት ነው። ያው ለውጥ ብዙ ጊዜ ያው ለውጥ ትላላችሁ። ለውጥ የሚመጣው ያው ፀጉር ነው እንግዲህ ሙጃ አይደለም በሳምንት የምናይበት። እና ፀጉር ደግሞ ቀስ በቀስ ነው የሚያድገው። ምናልባትም እድገቱ ባታዩት ራሱ ፀጉራችሁ ወዙ እንዲሁም ደግሞ ከፊት የተሸሸው ብዛት ጨምሮላችሁ ይሆናል። እና ትንሽ አጭር ፀጉር ራሱ ቢሆን ወዙ ራሱ ወዛማ የሆነ ደስ የሚል ፀጉር ታላችሁ በጣም አሪፍ ነው ማለት ነው። ደስ ይላል የሆነ ፀጉራችሁ ውበት ሲኖረው። እና እንደዚህ አድርገን እንደዚህ በደንብ አድርጌ አዳርሻዋለሁ። እንደምታዩት በደንብ ነው እኔ የማዳርሰው ምንም ሳይቀር እስከ ጫፍ ድረስ። ያው ጫፉን እኔ ጭቃ ቅባት ቀብቼዋለሁኝ። የቀባሁትም ደግሞ ያው የቀባሁት ቤት ውስጥ የሰራሁት ጭቃ ቅባት አለ። በባልዚን የሰራሁት ባልዚንና ቁርንፍድ ቁጥርጥር ተሰራ በደንብ አድርጌ እየቀባሁት ነበር የሰራሁት። እንደዚህ እንደምታዩት ያው በደንብ አድርጌ ሰርቸዋለሁኝ፣ ተቀብቸዋለሁ። መጨረሻ ላይም እቀባዋለሁ። እንዴት እንደምቀባ ማሳያቸዋለሁ። እንደምታዩት እኔ በደንብ ነው የቀባሁት፣ ምንም ችግር የለም። በተለይ ያው ይሄንን እንዳልኳችሁ ታጥባችሁም ሳትታጠቡ የምትጠቀሙት ነው። ፀጉራችሁን ታጥባችሁ ራሱ ያው መጨረሻ ላይ ሻምፖ ኮንዲሽነር ተጨረሳችሁ በኋላ በሱ ማለቅለቅ፣ በዚህ በውሃ ማለቅለቅ ትችላላችሁ። እንደገናም ደግሞ እንደዚህ ልትታጠቡ 3 ቀን 4 ቀን ሲቀራችሁ እንደዚህ ተጠቅማችሁ መጠቀም ትችላላችሁ።
በየቀኑ መጠቀም ትችላላችሁ። ነገር ግን ያው አየር እንዲያገኝ በ3 ቀን በ2 ቀን ብትጠቀሙ ታሪፍ ነው። እና እንደዚህ እንደምታዩት ፊት ለፊት ላይ ያለውን የሸሸባችሁ ነው ይላችሁ። የኔ እየወጣልኝ ነው። እኔ ግንባራም ነበርኩኝ። አሁን እግዚአብሔር ይመስገን ከጎንና ጎን በቃ ሙሉ ሆኗል ማለት ነው። እና እንደዚህ አድርጌ በደንብ አድርጌ ይሄን ቀሪውን ፍሪጅ ውስጥ ማድረግ ትችላላችሁ። ተወዳችኋለሁ። ላይክ ሰብስክራይብ ማድረግ አትርሱ።